ካሜራ እንዴት ነሽ? ካሜራ የምትይዙት ነው ያገባኝ እኮ ይሄ ነገር እንዴ ባለፈው እናንተ ናችሁ እኮ ይዛችሁ የጠበቃችሁኝ ካሜራ እንዴት ነው አሁን አስደብረሻለሁ እነሱ አልገባኝ ያብረን እኮ ነው ምን ያደርግሻል ተናነሽ የሆነ ነገር እየደበቃችሁ ወርዳላ ነው ለምንድን ነው ያልሽው ባለፈው ለታ ወደውሽ ነበር ምናምን ነው ለቤቶች የነገርካቸው ነበር ወደውሽ ነበር እኔ ካሜራ ፈራለሁ አረ አመሰግናለሁ ነገራችን ላይ ካሜራ ትፈራ ግን አትመስልም ነበር ባለፈው ሰውታውና ችግር የለውም እና እንዴት ይሻላል እዚህ ጋር ለመቀመጥም አይመችም ቆመን ነው ምንድነው ይሁን እሺ እናቴ እና ደህና ነሽ ምን ነበር አለ እኔ ማር ብቻዬን የተፈለኩት ለምንድን ነው አይ ቢጋ እንደውለት ኖ ቆንጆ ምን ነው አኔ ልደውለት ነበር አይ ብቻሽን ስላልሽኝ እንዴ ሁሉንም ነገር እሱ ማወቅ አለበት እንዴ ማሬ ነው እናንቺ አንተ ስለተገናኘን ኖርማሊ ቢኖርም ኖርማል ነው ብዬ አስቤ ነው ግን ኦኬ ችግር የለውም ወንድሙ ምንም አይደለም ማለት ላይክ እኔ በጣም ነው የምታሳዝኚው ቲክታክ ላይ ማይቺ ነበር የተፖስተው ላይ እና ስታሳዝንና ምን ምስኪናት ምናምን ሲል ዝም ብዬ አየው አሰብኩና እቺ ልጅ አሁን ከምት የሆነ እንዳትጎጂ አልፈልግም እንዳትጎጂ ነው ወይ እኔ ላይ እንዲደረግ ማልፈልገው ነገር ሰው ላይ ሲደረግ እኔ አልወድም በባህሪ እንደዚህ ነኝ ለዛ እሺ ገባኝ ግልጽ አድርገሽ ንገሪኝ አሁን ካሜራ እንዳለ እርሹና ማለት ላይክ እርሹ እኔ እኮ ካሜራ መኖሩ እኔ በቃ ያሰብኩት ቡና የጠጣን እንድናወራ ነው እናንተ ደግሞ ሁሉም ቦታ ካሜራ ይዛችሁ ነው ኦኬ ፋሚሊ ኦኬ ችግር የለውም አዎ ኤቭሪቲንግ ከይብ ያለው ነገር ስለሚያውቁ ችግር የለውም እና እህቶች አሉኝ ግን እህቴ ላይ እንዲደረግ ማልፈልገው ነገር ለምን አንቺ ላይ ለምን እሱስ ሙድ ይዝብሻል እኔ ቆንጆ እንዴ ፌክ ላይፍ ምን ያደርጋል ሶሻል ሚዲያ ላይ ብቻ ነው በቃ እንትን የሚልብሽ እኮ እንጂ ከኔ ጋር እኮ ነው አንቺ ካንቺ ጋር እኮ የሚገናኘው ብዙ ሰዓት አይደለም ብዙ ሰዓት ለው ነገር ምን ነው የሚለውንም ማየት አለብሽ እኮ ማለት ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ የኔ ተወዳጅ ቤተሰቦች እንግዲህ ዛሬ መጥቻለሁኝ ያው ስላንትና የትላንትናውን ቪዲዮ አይታችሁታል ኤቢ ምን እንደሰራኝ ክፉ ደግ ሊያስወራኝ ሊያነካካኝ ከማዘሩ ጋር ያደረገኝ ነገር አይታችኋል ግን እኔ ያው ጥሩ ነገሩ ክፉ አልወጣኝም እንደሱ ስራ ቢሆን ኖሮ በጣም ትልቅ ደረጃ ነበር ምን እንታረሰው እንግዲህ ላገባ ነው ብሎ ያደረገኝ ነገር አይታችኋል ያው የኔን ፊሊንግ ለማወቅ ነው ሁሉ ጉዞ የሚጓዘውና ይሁን ብዬ ተቀብዬዋለሁ አለፍያለሁኝ እና እንግዲህ እኔ ዛሬ መጣሁትኝ ግን እንደ ሰው አይደለሁኝም ፕራንክ ለመመለስ ብድር ለመመለስ አይደለም እኔ ዛሬ የመጣሁበት ምክንያት በባለፈው እንግዲህ የፕራንኳን ንግስት እያላችሁ ያሞጋገሳችኋት ነበር እኔን እንደዛ አድርጋኝ ምናምን የኤቢን ወንድም ጓደኛ ያሞጋገሳችኋት ነበር እኔ እንደዛ አሳብደኝ አስጨልላኝ እና ዛሬ እንግዲህ እሷ ደውላልኝ ነበር ስልክሽን ተቀብዬ ነው ከኤቢ ብራዘር ብላ ደውላልኝ ነበርና ላገኝሽ ፈልጋለሁኝ አለችኝ እና እኔ ደግሞ በጣም በሚገርም ሁኔታ ተመልሰን መች ነው የምንገናኘው እና ወደዚህ ማመጣት እያልኩኝ እያሰብኩኝ ነበር ምክንያቱም እውነት ለመናገር ቪዲዮ ማለት ነው እኔ አሁን ላይ እንደ ልክ እንደናንተ እንደ ቤተሰቦች ሆኜ ምናምን የባለፈው ያኔው ቪዲዮ ምናምን ሳየው የምር ዝናናለሁ ማለት ፕራንክ እንደሆነ ካወቅኩኝ በኋላ ማለት ነው በሰዓቱ በእለት ሁለት በጣም ተናድጄ ነበር ምናምን ግን ካለፈ በኋላ ደግሞ ሳየው ምናምን በጣም ነው መታዝናናኝ ሳየው ማለት ነው ንግግሯ ምናምን በጣም ነው የሚያስቀኝ ካለፈ በኋላና ቲክታክ ላይ ምናምን ሼር ተደርጎ ተቆርጦ የተለቀቁትን ቪዲዮዎች ምናምን እያየሁኝ ነበረ እዛ ላይም ኮሜንት እያነበብኩ ነበር ምናምን ብዙዎቹ አልተናገሯትምና የሆነ ደስ ብላችኋለችና ለዛ ተመልሼ አንድ ቀን የሆነ ቀን ላይ ደግሞ በሰላማዊ መንገድ ወደዚህ ያመጣታለሁኝ ብዬ አስቤ ነበረ እንዳጋጣሚ ሆኖ ደግሞ እኔ ባሰብኩበት ሰዓት ላይ ማለት እኔ አሁን ላይ ባላስብም የሆነ ቀን ብያለሁ ብቻ መች እንደሆነ ባላቀም ብቻ እሷ ደግሞ ቀድማ ደወለችልኝና ላገኝሽ ስትለኝ
እናንተም ድጋሚ ማየት ትፈልጋላችሁ ብዬ ካሜራ ይዤ መጣሁኝ ማለት ነው። እና ዛሬ እንግዲህ እስቲ ኤቢ ጋር አልደወልኩለትም። እሷ ከመጣች በኋላ ደውልለታለሁኝና እናገኘዋለን ብዬ አልደወልኩለትም። ያው አንቺን ላገኝሽ ስላለችኝ ቀድሜ ላውራት እና ከዛ በኋላ አንድ ላይ ሆነን ነው ደውልለትና ምናምን ጥሩ ቆይታ ይኖረናል ብዬ አስባለሁኝ። እንግዲህ እና ቤተሰቦች ሁላችሁም ቆይታችን እንደምትወዱት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይባችን አሪፍ ነው፣ እየሮጥን እስከ ገብርኤል ድረስ እንግዲህ እየተንቀሳቀስን ነው። በቅርቡ 50k ግዴታ ነው። እስከ 19 ድረስ 50k ግዴታ ነው እና የኤቢን ደግሞ ስራ የትላንትናውን ስራ አረሳውለትም ብድሬን በትልቁ እንገናኛለን እና እንግዲህ እስቲ አቢጌል ነው ስሟና ረስቼው ነበር። አቢጌል ነው ስሟና እስኪ አቢጌል እስከምትመጣ ድረስ አብረን እንጠብቃትና ጥሩ ቆይታ እናሳልፋለን። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ፣ አብራችሁን ቆዩ። አብረን እንጠብቃለን። ማርዬ የማርሸት ማር ወለላ ያለኔ ማልመኘው ያንቺ ገላ ማርዬ የማርሸት ማር ወለላ ያለኔ ማልመኘው ያንቺ ገላሽ ታሞ ድምድም ይላል ልቤ እንዳታሞ መገኔ ጎጃም መገኔ ጎንደር ባንዘልቅ እንኳን አብረን ለሚያማልለው በካሜራው እንዴት ነሽ? ካሜራ የምትይዙት ነው ያገባኝ እኮ ይሄ ነገር እንዴ። ባለፈው እናንተ ናችሁ ቆይታችሁ የጠበቃችሁኝ ካሜራ። እንዴት ነው አሁን አስደብረሻለሁ? እነሱ አልገባኝ። ያው ይሄ እኮ ነው። ምን ያደርግልሻል? ደህና ነሽ? የሆነ ነገር እየደበራሁ ማርዳላ ነው። ለምንድን ነው ያልሽው? ባለፈው ለታ ወደውሽ ነበር ምናምን ነው ለቤቶች የነገርካቸው ነበር። ወደውሽ ነበር። እኔ ካሜራ ፈራለሁ። አረ አመሰግናለሁ። ነገራችን ላይ ካሜራ የምትፈራ ግን አትመስልም ነበረ ባለፈው ስታያታ እና ለዛ ላይክ ኮሜንቶች ምናምን እያየሁ ነበርና የሆነ ቀን አንተ ባደውይልኝም ደብሯት ነበረ። የዛን ቀን ከካሜራ ጀርባ ይቅታለቻለሁ ዩቲዩብ ስለሌለሽ ነው እንጂ ካሜራ ደቀኝ እኔም ብድሬን መልስ ነበረ። አልተካተትኩም እና ነገር ላወራሽ ቴሌፎን ካሜራ እንደደቀሽ መስገባኝ ማይወራ ነው። አይ ችግር ነው። ከቤተሰቦች ነው ከቤተሰቦች የተደበቀ ነገር የለንም። ብዙ ጊዜ ላይክ አንቺ ያው ሚዲያው ላይ ብዙም ስለሌለሽበት ይሆናል ኤቢ ነው የዛን ቀን ላይክ ሪል ላይፌን ምናምን ነገር ከነሱ ጋር ሼር ማደርግበት ነው የዩቲዩብ ማለት ኤቭሪቲንግ በሚባል ሁኔታ ቤተሰቦች ያውቃሉ። የዳይ ቱ ዳይ ላይፌን ምናምን በተወሰነ መልኩ ሙሉም ባይሆንም በተወሰነ መልኩ ግን ያውቃሉ። እኔ ጋር ደግሞ አብዛኛውን ያውቃሉ ማለት ይቻላልና እንደዛ ስለሆነ ነው ሁሉም ቦታ ላይ ካሜራ የምታዩ እና እሷ ደግሞ የሶሻል ሚዲያ ሰው ላይክ ቲክታክ ምናምን ተጠቀማለች። ግን እንደዚህ ሶሻል በጣም ዲፕ የገባች ሰዓት መስለኝም እና ኤቢ ነው ያን የሚዞሽ የመጣው እንጂ እንደዚህ እንትን ወንድሜ ጓደኛ ምናምን ሁኝልኝ ነው ያለኝ መሰለኝ። የወንድሙ ጓደኛ እንደሆነለት መሰለኝ ማለት አላ አስታውስ ያምን እንደዛ ነው ያለኝ። የወንድም ነው እንዴት መሰለሽ የወንድሜ ጓደኛ እንደሆንሽ አይነት ነገር ነበር ያለኝ እኮ ፍራንክ ለማድረግ ጭራሽ እኔ ምናምን እንዲህ ካሜራ አልወድም ሲጀመር ተደቅኖ አልችልም። ለዛሬ እንግዲህ ቻዩና እና እንዴት ነሽ ቤተሰቦቼ? እንዴት አይሻቸው? ባለፈው ቪዲዮ ምናምን እንደዚህ ነው ያየሁት
እንዴት ነው ያይሻቸው? ኮሜንት ምናምን ያነበብሽ ነው? አይ እኔ ማንበብ አልወድም። እንዴት አንተ ጣለም በይ ነበር ተዘግቷል መሰለኝ ቦታው። እኔም ስመጣ ለቀዋል መሰለኝ ካፌ። ቆንጆ ቡና ነበር። የሆነ ጊዜ ኤቢ ቡና ካልጠጣሽ ብሎ ምናምን ያስጠጣኝ ቤት ነው ባይዛው ቤቱና ከምን ይሁን ቦታውን አይታችሁታል። ያኔ ቡና በግድ ያስጠጣኝ ቀንና ቤቱ በጣም ነበር የሚያምረው። አሁን ምን ሆነ ቀውና ተውታለን ብዬ ነበር። ችግር የለውም እና እንዴት ይሻላል? እዚህ ጋር ለመቀመጥም አይመችም። ቆመን ነው ምን እሺ እናቴ እና ደህና ነሽ? ምን ነበር አለ ይማር ብቻዬን የተፈለኩት ለምንድን ነው? አይ ቢጋ እንደውለት ኖ ኖ ኖ ኖ ቆንጆ ምን ነው አሬ ልደውለት ነበር። አይ ብቻሽን ስላልሽኝ እንዴ ሁሉም ነገር እሱ ማወቅ አለበት እንዴ ማርያም? እና አንቺ አንተ ስለተገናኘን ኖርማሊ ቢኖርም ኖርማል ነው ብዬ አስቤ ነው። ግን ኦኬ ችግር የለውም። ያው እንደውም ምንም አይደለም ማለት ያው የወንድሙ ምን ነበር የሚባለው? የማፓ ጓደኛ ነሽ? አይ ማን ነው ስልኬ ኦኬ የሚባል ወንድም አለው ነው ግን አላውቅም። የዛን ቀን የወንድሙ ጓደኛ እንደሆንሽ ነበር ነገርሽ። በይ ብሎኝ እኮ ማለት አልገባኝ። አይ በይልኝ እኔ እኮ ይሄ ካሜራ አልተመቸኝም። በይልኝ ብሎኝ ነው እንዳይደብረው። በኋላ ደግሞ እኔ በሚስጥር እኮ ልነግርሽ ነበር ደቅነሽ ጠበቅሽ። በይልኝ ካሜራ ጨነቀ። በይልኝ የወንድሜ ጓደኛ እንደሆንሽ አይነት ነገር ሁሉልኝ ማለት ነው። ብቻ ያው የወንድሙ ጓደኛ መሆንሽም ምንም መሆንሽም ኖርማል ነው። ግን ለምን አስፈለገ? ለምን አስፈለገ እንደዛ መባባሉ? እንጃ ይመስለኛል። በእንደዛ ከሆነ ፋሚሊ ናት በሚለው ቀርብሻለሽ ወይ ደስ ይላታል ብሎ መሰል። ግን እኔ አይደለሁም። እኔ እሱን ነው የሚቀርበው እኮ በደንብ ነው እኮ የምንተዋወቀው። ኦኬ እሺ ግራ ያጋባው። አሁንም እኮ ጽዌን ፈልጊያት ነው ቡና እንጠጣለን ብዬ ስለው ችግር የለውም እሺ ምናምን ብሎኝ ነበር። አሁን የተደዋወልነው እኮ ገባኝ። ግን እሺ ኦኬ እንደምንገናኝ ነግረሽዋል ነው? እኔ ምንም የነገርኩት ነገር የለም። አታውሪ ኖርማሊ ብቻችንን እንገናኝ ስላልሽኝ አንቺ ከመጣሽ በኋላ ምናምን ወይ ደውለታለሁ። አይ ለሱ አሁንም እንትን እንዳትዩ። እኔ እኮ ካሜራው ባይኖር ጥሩ ነበር ብትነግሪው እሱ ኦኬ ችግር የለውም። ገባኝ። እሺ ግን ለምንድን ነው ለኔ መናገር ያስፈልገሽ? ተሳቀኩኝ ወደዛ ትወርቂያለሽ ብዬሽ አላውቅም። ለሱ ለምንድን ነው ማለት ለኔ ለምንድን ነው መናገር የፈለግሽ? አይ በቃ የሆነ ጊዜሽን ያካተሽ ይሰለኝ ነው። ላይክ እኔ በጣም ነው የምታሳዝኚው። ቲክታክ ላይ ማይቼ ነበር የተፖስተው ላይ እና ስታሳዝንና ምን ምስኪናት ምናምን ሲል ዝም ብዬ አየው አሰብኩና እቺ ልጅ አሁን ከምት የሆነ እንዳትጎጂ አልፈልግም። እንዳትጎጂ ነው የምፈልገው። በቃ እኔ ላይ እንዲደረግ ማልፈልገው ነገር ሰው ላይ ሲደረግ እኔ አልወድም። በባህሪ እንደዚህ ነኝ። ለዛ እሺ ገባኝ። ግልጽ አድርገሽ ንገሪኝ። አሁን ካሜራ እንዳለ እርሹና ማለት ላይክ እርሹ እኔ እኮ ካሜራ መኖሩን እኔ በቃ ያሰብኩት ቡና የጠጣን እንድናወራ ነው። እናንተ ደግሞ ሁሉም ቦታ ካሜራ ይዛችሁ ነው። ኦኬ ፋሚሊ ኦኬ ችግር የለውም። አዎ ኤቭሪቲንግ ከኤቢ ያለው ነገር ስለሚያውቁ ችግር የለውም። እና ምንድነው ማለት እሺ ግልጽ አድርገሽ ንገሪኝ። ምንድነው ማለት ደጋሚ ፍራንክ እየሰራሽኝ ነው? አይ እኔ እኮ ዩቲዩብ የለኝም። ለምን ብዬ ነው? አይ ምናልባት ተመካክራችሁ ምናምን ልኩሽ የምን ዩቲዩብ የምን ፍራንክ እኔ አይቻላቅም እኮ ከዛ በኋላ እሺ እንደውም አገኝሻለሁ ብዬ መስለት ነበር። ስደውል ስልክሽ ዝግ ነበር ፈልግሽ። ከዛ አሁን ቆይ ቤት ነበርኩና ቡና ይጠጣል ለምን አናወራም ብዬ አሰብኩት። እሺ ማለት እሺ የወንድሜ ጓደኛ ናት ምናምን ማለት ምናምን ለምን አስፈለገ ማለት ይቅርታ አድርጊልኝና ይሄንን ወሬ የሚባልበት ባወራው ደስ ይለኛል። አይ ነው በዛ ወይ ካልሆነ እንትን አንድማ ያው እሱን መቅረቤ ደስተኛ አደርግሽም። ለዛ እኮ ነው ከዚህ በፊት እንቀራረባለን አይነት ነገር ከሆነ የሆነ ይደብርሻል። እኔም ሴት ልጅ አይደለም። ለዛ የሱ ቤተሰብ ሆኜ ከመጣው ግን ችግር የለውም። እሺ ለዛ ነው ከኤቢ ጋር ምንድነው ያለሽ ማለት በምን አይነት ቀረቤታ ነው? ጓደኛ ነሽ? አይ ያው ጓደኛ ነው። እሱን ያለን ታይዋለሽ ጊዜ ይፍታው። ለጊዜው ግን ጓደኛ ያው ከነገርሽኝ ግልጽ አድርገሽ ንገሪኝ። እንድትይ አልፈለኩም። ቆንጆ ነዘረኝ እኮ ይጨንቀኛል። ታይ ሰው ሲጨናነቅ
አሳስቦኝ ነው የመጣሁት ራሱ እኮ ያለውን ነገር አሳስቦሽ ከመጣሽ ደግሞ ግልጹ ንገሪኛ እናቴ። እኔ እህትሽ ብሆን ማረጋው ነገር ቢኖርና ብነግርሽ በቃ በአንድ ቃል ከሱ ጋር ያለሽን ነገር ቢቆም ምክንያቱም በመጀመሪያ ለምን የገባውበት አሳውቂያቸው ፋሚሊዎችን አሳውቂና በቃ በራስሽ በግል በቃ ያለን ነገር እዚህ ጋር ያቁም በዩ አይነት ነገር ቢሆን እኔ ደስ ይለኛል። እንዲህ ያለችኝ አቢጌል ብለሽ ስሜን እንትንም ባቲ ጥሩ ነው። ያው ካሜራ ስላለ ሜቢ ሊያይ ይችላል በሚል ነው እንጂ ኦኬ ባይ አልፈልግም። እሱ ጋር ያለኝ ነገር ይቀራል እንጂ በቃ እሱ አይሆንሽም ላንቺም የሚሆን ሰው አይነት እኔ አይመስለኝም። ይቅርታ በእውነት ማይሆን ማለት ላንቺ አይሆንሽም መደፈናው ነው እያልሽ ብዙ ነገር ነበረ ግን እኔ ካሜራው በቃ እስማ አሳጣኝ። እሺ ካሜራው ጠፍቶ እናወራ ለቤተሰቦችም ላንቺም የሚበጀው ያሰብ እኔ በመጀመሪያ ይኸውልሽ ምንም ማለት ይሄ ነው የተባለ ነገር የጀመርነው ነገር የለም። በመጀመሪያ ግን ደግሞ ያንንም ነገር ደግሞ ላይክ አንቺ አሁን እውነት ለኔ አስበሽ ምናምን የመጣሽ ሰው ከሆንሽ ዲቴል ያለውን ነገር ግልጽ አድርገሽ ካሜራውን እርሹ አልኩሽ እኮ ካሜራ እንደሌላ አሰብ እኔ አሁን ብትጀምሩም ባትጀምሩም ለመጀመር ራሱ አስበሽ ከሆነ ባትጀምሪ ላይክ አክት ያረኩብሽ ምናምን አይደለም ታውቂያለሽ። ፍራንክ ቢሆን እንደዚህ አይደለም የምሰራው ትወና ቢሆን ታውዬ ነው የምሰራልሽ። ግን የዛን ሰዓት ላይ የወንድሙ ጓደኛ ነኝ ብለሽኛል። እሱም የወንድሙ ምንም እንትን የለንም ነበረ እኮ አሁን እሺ ከኤቢ ጋር ሌላ ግንኙነት አለሽ? የምትተዋወቁበት ሌላ ቦታ አለ? ምን ተደበቀ ነገር ነው ማለት እኛ የዛን ቀን ሌላ ቦታ ሄድን ነበር። እንዳጋጣሚ ስትደውይልኝ ነው በቃ የኔ የወንድሜ ጓደኛ እንደሆንሽ ነገር አድርገሽ ነው እናወራው እና ለምን መጣሽ ብላ ከካሜራው በኋላ ስለምጠይቀኝ ሆን ብለን ፕራንክ እናረጋታለን ያለኝ እንጂ ሆን ብለን አውርተን ምናምን አስበን የሰራነው ፕራንክ አይደለም። አንቺ ስትመጪ ነው ልትመጪ ስትይ ነው ያሰብነው እና እሱንም በፕራንክ ሳይሆን እሱንና አንቺን የሚያቅሰው ይመስለኛል አይቶ እጹቤ እንዳታውቂ አይነት ከዛ ስትደውይ እሱን ሰምተሽ እንዳይመስልሽ ነው ሀይ ብለናት እንለፍ አይነት ነገር ታስታውሻለሽ? ከዛ ካልመጣሽ ብትመጪ ሀይ ብናም ብዬሽ ብንሄድ አንድ ላይ እኔ ደስተኛ አልሆንም። አንድ ላይ ብንሄድ ከኔ ጋር ብንሄድ ማለት ነው ከሱ ጋር ብትቀሪ ደስተኛ አልሆንም። ስለዚህ ያለን አማራጭ ፍራንክ አንቺን ልናደርግሽ አስመስለን ነው። ካልሆነ ደግሞ ኬት መጣሽ ትይዋለሽ እኮ አንቺ ታዲያ ያያወሽ ማለት ከኤቢ ጋር ያለኝ ነገር ታውቂያለሽ አይደል? ማለት ቪዲዮ ምናምን እንደምንሰራ እንደምንመጣ ታውቂያለሽ አይደል? በዛ አይነት ሁኔታ እንዴት ተስማማሽ አንቺ ታዲያ? ማለት ያልነገርሽኝ ያለሽው ነገር እውነት ከሆነ ያን ነገር እናድርግ ሲልሽ እንዴት ተስማሚያለሽ? ከኔ ጋር ያለው ነገር ካወቅሽ ቪዲዮ ላይ የምታይን ከሆነ እንዴት እንደዛ አይነት ነገር ላይ ተስማማሽ? እኔ አንቺ እንዲደብርሽ እኮ አልፈልግም። ማለት በቃ እንዴት ነው አይገባሽም እንዴ? በቃ ታዩ አይሆንሽም አይነት ነገር እኮ ነው ያልኩሻለሁ። እንዴ አንቺ ታዩ ስላልሽኝ ታዋለ እንዴ እናቴ በሰላም ሀገር ልናወራ እኮ እየጠራሽ መስሎኝ ነው ያው እኔማ እኮ ይኸውልሽ እንደ ትልቅ ሰው ቡና እየጠጣን ያው ቡና ያስማማል ሰው ግን እኔ አንድም ነገር እናወራ ነው እንጂ እዚህ ጋር ራሱ እንቆም አይመስልም። እሺ ያውልሽ አሁን እንዲህ እናደርጋለን። አንቺም ካሜራው ኮንፈርት እየነሳሽ ከሆነ ካሜራውን ከዘጋ ነው በኋላ ያለውን ነገር በደንብ ዲቴል ትነግረኛለሽ። ወጣም ወረደም ግን እኔ አንድም ነግርሽ ነገር ምንድነው ይሄንን ነገር ኢቢን ዞሮ ቪዲዮ ይለቀቃል። ምክንያቱም ችግር የለውም ይለቀቅ። እኔ የምሰራው ነገር የለም። ነፃ ያስፈራራሽኝ እኮ አይደለም። እኔም ያስፈራራሽ አይደለም። ቪዲዮውን መልቀቂ አይቀርም። ያው እየነገርኩሽ ነው በኋላ ላይ እንዳትደበር። ያው የሚሰማው ነገር ያው የሚሰማ አልፈልግም። ችግር የለውም አይደብረኝም። ያወራንበት ነገር እሺ ቪዲዮውን ለቃለሁ ብዬሽ እኔ ደግሞ ከዛ በኋላ ያለውን ነገር ደግሞ የሚንጠቀዋለሁ ማለት እሱም ከኔ ከሚሄድ እኔ ከምነግራት ያው እንደጀመርሽው አንቺ ጨርሽው ብሎ ነው ይመስለኛል። እሺ ዋናው አንቺ እንዳይደብርሽ። አልደበረኝም። አንቺ እንትን እንዲልሽ አልፈልግም፣ እንዲደብርሽ አልፈልግም፣ አልደበረኝም፣ ሰማሽም አልፈልግም። ለዛ ነው እንዳትጎጂብኝ። ያው በጣም ነው የምታሳዝኚው ብታይ ብስማ ለዛ እህቴ ብትሆን ገባሽ አይደለ? አሁን እህቶች አሉኝ፣ ግን እህቴ ላይ እንዲደረግ ማልፈልገው ነገር ለምን አንቺ ላይ ለምን እሱስ ሙድ ይዝብሻል? የኔ ቆንጆ እንዴ
ፌክ ላይፍ ምን ያደርጋል? ሶሻል ሚዲያ ላይ ብቻ ነው በቃ እንትን የሚልብሽ እኮ እንጂ ከኔ ጋር እኮ ነው አንቺ ካንቺ ጋር እኮ የሚገናኘው ብዙ ሰዓት አይደለም። ብዙ ሰዓት ለው ነገር ምን ነው የሚለውንም ማየት አለብሽ እኮ ማሬ። ለዛ ነው ኤኒዌይስ ያው ልሽ አሁን አንቺ ምንም አልሽኝ ምንም ያው አንቺ በነገርሽኝ ነገር ተመርኩጂ ምንም የምወስነው ነገር የለኝም። ታዩ ስላልሽኝ ልተዋልሽ ነው ያለውን ነገር ከሱ አንደበት እሱን ጠይቄ የሚለኝን ነገር ሳውና ከዛ በኋላ ምን ነው ይሆናል። አባይስ ደስ ይላል። ለዛ እኔ አሁን ውሽ እንጃ እንድትይብኝ አልፈልግም። ለዛ እሺ ካሜራ ደግሞ ባይኖር ብዙ ነገር እናወራ ነበር እኮ ካሜራውን አሁን ያጠፋዋል እና ያለውን ነገር ዲቴል ትነግረኛለሽ። ቢቀርብና አቁመውና እናወራ። ከዛ በኋላ ያለውን ነገር ከናንተ ጋር አወራለሁ። ቤተሰቦች ያውሉ ዲቴሉን ነገር ማወቅ ስለምፈልግ ከዛ በኋላ ያለውን ነገር ከናንተ ጋር ማወራለሁኝ። ከሱ ጋር ማወራ ይሆናል። ካንቺ በነገርሽኝ ብቻ ተመርኩሽ ተነጋግረሽ ነው እንደምትለይ። አይ እንዴ የሆነ ሰንበዲ መጥቶ ተለያይ ስላለኝ አልለያይም። በነገራችን ላይ አንቺ መተስላልሽ ሳይሆን ያው እየነገርኩሽ ነው ያለውን ነገር እንጂ አንዳንዴ አወራዋለሁ ያለውን ነገር። ካሜራው ይጥፋና እኔ እና እሷ እናወራለን። አጥፋው ካሜራው አጥፋው። እየሄድን እናወራ ቁጭ ብለን አጥፋው። በቃ ያ አጥፋው። ይቀሪ